ሰላም አለይኩም። አለይሂ ሰላም። ሰላም ናቸው። አልሐምዱሊላህ። ጥያቄ ነበረኝና ጥያቄ ሴቶች ሀይድ ሊያዩ የቻሉበት ምክንያት ምንድን ነው? የሆነ ምክንያት ካለው ለምሳሌ አምላካችን አላህ ሰውን አይበድልም የሰውን ላይ አይበድልም ብለን እናምናለን እና ሴቶች ደግሞ ሀይድ በሚያዩ ሰዓት ብዙዎቹ ሴቶች እያዞራቸው ድረስ የሚወርቁ አልሆነ ቦታ ላይ የሚገቡ አሉና ይሄ ነገር በላይታቸው ላይ እንዲህ አይነት ሊመጣባቸው የቻለው ምክንያት ከምን የተነሳ ነው ማለት እሱን መጠየቅ ፈልጌ ነው። ጀዛኩሙላህ። سئل النبي صلى الله عليه وسلم عن سبب الحيض على المرأة فقال ذاك أمر كتبه الله على بنات ነቢያችን ሰለላሁ ዐለይሂ ወሰለም የወር አበባ በሴት ልጅ ላይ ስለመምጣት ምክንያቱ ምንድን ነው ሲባሉ ይህ አላህ በአደም ልጆች ሴት ልጆች ላይ የደነገገው ድንጋጌ ነው ብለው ነው የተናገሩት። የመውለድን ኃላፊነት የተጣለባት እርሷ ስለሆነች እርሷ እንድታይ ተደረገ። የመውለድን ኃላፊነት ስለዚህ ወንድ ላይ ቢጣል ኖሮ እርሱ ነበር የሚያየው ማለት ነው። ስለዚህ ሴት ስለሆነች ምናምን ሳይሆን የመውለድን ኃላፊነት የተጣለባት ስለሆነች ነው። ባትወልድ ኖሮ አታየውም ነበር እሱ። ያ ነው። ምናልባት ግን ይህን ወደ ክርስትና ስንመጣ ጊዜ የአምላክ እርግማን ነው። የአምላክ እርግማን ነው። ሴት ልጅ በዚያ ጭራሽ በእርግማን ምክንያት የመጣ መሆኑ እርኩስም ትሆናለች። የወር አበባ በምታይ ጊዜ እርኩስ ትሆናለች ይላል እና በኢስላም እንደዛ አይደለም፣ በበርግማንም አይደለም፣ አትረክስም። እንዳውም የወር አበባ በሚመጣባት ጊዜ ሴት ልጅ በሚሰማት ህመም ልክ ከአላህ ዘንድ ምንዳ ታገኛለች። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ነቢ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ኢነ ልሙእሚን ለዩእጀሩ ቢልሙሲበት ለቲ ቱሲቡሁ ሐታ ቢሸውከት ለቲ ዩሻኩሃ አሉ። አንድ ሙስሊም በሚደርስበት መከራ ምንዳን ከአላህ ዘንድ ያገኛል በምትወጋው እሾህ እንኳን ሳትቀራሩ። ስለዚህ ሴት ልጅ በወር አበባ ጊዜ በሚደርስባት ህመም ልክ ከአላህ ዘንድ ምንዳ ታገኛለች። እሺ ፉሱ ሰላም አለይኩም፣ እንዴት ነህ? ወአለይኩም ሰላም፣ ደህና ነኝ አልሐምዱሊላህ። አማን ነው አይደል? አልሐምዱሊላህ። አድናቂ ነኝ። ማሻአላህ ላይ ጨምርልህ። በጣም ጥሩ ነገር ነው የሰራ ያለው እና እኔ ምን መሰለኝ ጥያቄ ማለት አሁን በፊት እንደዚህ ሐዲሱንም ምኑንም ሳናቀው ማለት በኋላ ነው ይሄን ነገር የሰማሁት። ማለት ሚስት የለኝም ሚስት እያለ ሚስት የለኝም ያለ ሰው በኋላ ስንጠይቅ ሐዲሱን እንደ አንድ እንደወረክ ነው ምናምን አሉ። እንዴት ነው ይሄ ነገር? እውነት ነው? ሚስት እያለው ሚስት የለኝም ያለ ሰው ኒካሁ ይወርዳል ወይንስ አይወርድም የሚለውን በተመለከተ በዑለሞች መካከል ኺላፍ አለ። ሁለት ሐሳብ አለ። ግማሽ ዑለሞች ይወርዳል አሉ፣ ሌሎች ደግሞ ኒካህን ለማውረድ እስካልነየተ ድረስ ከውስጡ እስካላሰበበት ድረስ ሚስት የለኝም የሚለው እንደ ውሸት ይቆጠራል እንጂ ኒካህን አያወርድም ብለዋል። ትክክለኛው ይሄ ነው። ትክክለኛው ይሄ ነው። ምክንያቱም ኒካህ የሚወርደው ግልጽ በሆነ ሶሪህ በሆነ የፍች ቃል ነው። እርሱም ፈትችሻለሁ ወይንም ፈትቻታለሁ ወይንም ፈች ነሽ ወይንም ተፈተሻል፣ ኒካሁን አውርጄልሻለሁ፣ እንዲህ አይነት ቃላቶች ካልሆኑ በስተቀር ሚስት የለኝም፣ እኔ ሚስት አላገባሁም፣ ከዚህ በኋላ ሚስት አይደለሽም፣ እኔና አንቺ ነገር አብቅቷል፣ እኔና አንቺ ነገር አልቆልናል፣ እንዲህ አይነት ነገራቶች እነዚህ ግልጽ የሆኑ የፍች ቃላቶች አይደሉም። ኪናያ ናቸው፣ ኪናያ ንግግር ናቸው። ኒካህ የፍቺ እንትን ንያ እስካልተቆራኛቸው ድረስ በልብ ኒካህን አይወርድም። ስለዚህ ፍቺን አስበው እስካልሆነ ድረስ ኒካሁ አይወርድም። ነገር ግን ዋሽቷል። ሚስት እያለው ሚስት የለኝም ያለ ሰው፣ ውሸት ደግሞ ትልቅ ወንጀል ነው እና ለዚህ ለውሸቱ ተውበት ማድረግ አለበት ሰውዬ። አይ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ኢያኩም ወልከዚብ ፈኢነል ከዚበ የህዲ ኢለል ፉጁር ወኢነል ፉጁረ የህዲ ኢለን ናር ወላ የዛሉ ረጁሉ የክዚቡ ሐታ ዩክተበ ዐንደላሂ ከዛባ
ወዐለይኩም ቢስድቅ ፈኢነ ስድቀ የህዲ ኢለል ቢር ወኢነል ቢረ የህዲ ኢለል ጀነህ ወላ የዛሉ ረጁሉ የስድቁ ሐታ ዩክተበ ዐንደላሂ ስዲቃ አሉ። አደራችሁን ውሸትን ተጠንቀቁ አሉ። ውሸት ወደ ኃጢአት ያመራልና አሉ። ኃጢአት ወደ ጀሃነም እሳት ያመራልና አሉ። አንድ ሰው ከመዋሸት አይወገድም ከአላህ ዘንድ ውሸታም ሰው ተብሎ እስኪጻፍበት ድረስ። ከዚያም በኋላ ውሸት ይቀለዋል። ሁለተኛ ቀጥለው ምን አሉ? አደራችሁን እውነተኞች ሁኑ፣ እውነተኝነት ወደ ጽድቅ ያመራልና አሉ። ጽድቅ ደግሞ ወደ ጀነት ያመራችኋልና አሉ። አንድ ሰው እውነትን ከመናገር አይወገድም ከአላህ ዘንድ እውነተኛ ሰው ተብሎ እስኪጻፍለት ድረስ አሉ። ከዚያ በኋላ ያ ሰው እውነት እንጂ ውሸት አይቀናም እና ስለዚህ መዋሸት የለበትም። ሚስት እያለው ሚስት የለኝም ብሎ ሰውዬው ማንኛው ነው? ሀይ ሰላም አለይኩም። ጀዛኩሙላህ። ናማ እንዴት አደርክ? አልሐምዱሊላህ። በጣም ይቅርታ ማታ ኔትወርክ በጣም ማታ ገብቼ ነበር። ኔትወርክ በጣም አስቸገረ። ኢኔስ ሱቅ ነው የምሰራው። ከዛ አንድ መስጂድ ጋሮ ላይ አለ። ከዛ አዛን ምናምን ሰማለሁ። ሱቄን የሚጠብቀኝ ስለሌለኝ በቃ አልሄድም። ዝም ብዬ ሱቅ እሰግዳለሁ። ሱቄን የሚጠብቀኝ ሰው ስለሌለኝ እንዴት ይታያል? ወንጀል ይሆንኛል? ለኔ ዘግቼ መሄድ ይሻለኛል? ስመልስልኝ። ወንድ ልጅ ላይ ሶላት በማዕድ ጌታ ነው። ዘግተህ ሂደህ መስገድ አለብህ። ዘግተህ ሂደህ እሺ ጀዛኩሙላሁ ኸይረን። ብዙ የሚማር ነገርን ስላለኝ በቃ የሚረብሽ ድምፅ አለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ። ጥያቄ አንዲት ባሏ የሞተባት ሴት ምን ማድረግ አለባት? ምን ማድረግ የለባትም? ባሏ የሞተባት ሴት በእርሷ ላይ 5 ነገራቶችን ማድረግ ይጠበቅባታል። አንደኛ በመጀመሪያ ልታውቅ የሚገባ ነገር ለ4 ወር ከ10 ቀን ያክል ድረስ የዒዳ ጊዜ ነው እርሷ ላይ። የዒዳ ጊዜ ማለት ነው ማለት ነው። የዒዳ ጊዜ ማለት አንዲት ሴት ባሏ ከሞተባት ወይንም ባሏ ከሞተባት በኋላ ሌላ ባል ሳታገባ የምትቆይበት የቆይታ ጊዜ የዒዳ ጊዜ ይባላል። ታዲያ ባሏ ከሞተበት ጊዜ አንስታ ከዚያ ቀን ድረስ የዒዳ ጊዜ ማለት አላህ ስብሓነሁ ወተዓላ በቁርአን ላይ ሲናገር ወለዚነ የተወፈውነ ሚንኩም ወየዘሩነ አዝዋጀን የተረበስነ ቢአንፉሲሂነ 4 አሽሁር ወዐሽራ እነዚያ ከእናንተ ከምዕመናን ሴቶች ባሎቻቸው የሞተባቸው የዒዳ ጊዜን ሌላ ባል ሳያገቡ በራሳቸው 4 ወር ከ10 ቀን ይቆያሉ ብሎ ተናግሯል። ስለዚህ ለ4 ወር ከ10 ቀን ድረስ የዒዳ ጊዜ ነውና በዚህ ጊዜ ማሰር ወይም ማግባት በእርሷ ላይ ምዕራፎችን መጠበቅ ይጠበቅባታል። አልሂዳድ አንደኛ እነዚህን 4 ወር ከ10 ቀናቶች እዚያው ቤቷ ሆና ነው የምታሳልፈው። አስገዳጅ መውጣት አይቻልም። ድምፅ አይሰማም። አንተ ብቻ ነህ የጻፍክ ያለው። አይሰማሽም? ድምፅ ይሰማል ግን ትንሽ። አየሽ አሁንስ አትስማዕ الكلام 4 ወር ከ10 ቀን ድረስ አስገዳጅ ለሆነ ጉዳይ ካልሆነ በስተቀር ከዚያ ከቤት መውጣት አትችልም። አስፈላጊና አስገዳጅ ለሆነ ግን ባሏ እዛ ቤት አስቀምጧት ቤት ማለት ነው። ራሱ ቤት ሊሆን ይችላል ወይ ተከራይቶት እዛ አስቀምጧት ከሆነ እቺ ልጅ ገንዘብ ከሌላት ኪራዩን የምትቀጥልበት የዛኔ ቤተሰቦቿ ጋር ሄዳ ማሳለፍ ትችላለች። ልክ እንዲሁ ደግሞ የራሱ ቤት ይሁን ግን ብቻዋን ነችና ፈራች። ከፈራች እየተሳቀቀች እዛው ቤቷ ትቀመጡ ይላ ከፈራች ቤተሰቧ ጋር ሄዳ ያንን ማሳለፍ ትችላለች። ሌላው እዛ እስከሆነች ድረስ አስገዳጅ ለሆነ ጉዳይ መውጣት ትችላለች። ለምሳሌ ብትታመም መታከም ስላለባት የግዴታ ትወጣለች። የዛኔ አስገዳጅ ለሆኑ ጉዳዮች መውጣት ትችላለች። አንደኛ።
ሁለተኛ በእነዚህ በ4 ወር ከ10 ቀናት ጊዜ ፈታኝ የሆኑ ልብሶችን መልበስ የለባትም። ቀለል ያሉ ልብሶችን ትልበስ። የግዴታ ጥቁር መሆን አይጠበቅበትም። ነገር ግን ያን ያክል እጅግ በጣም ውበትን አጉልቶ ሊያሳይና ሊገልጽ የሚችል የሆነ ልብስ ትጠንቀቃቸው። ቀለል ያሉ ልብሶችን ትልበስ። ለምን የሚለውን መጨረሻ ላይ እንመጣበታለን። ሶስተኛ በእነዚህ በ4 ወር ከ10 ቀን ጊዜያት ጌጣጌጦች ከሰውነቷ ማውለቅ አለባቸው። ከጆሮ ሊሆን ይችላል፣ ከአንገት ሊሆን ይችላል፣ ከአፍንጫ ሊሆን ይችላል፣ ከጣት ላይ ሊሆን ይችላል፣ ከእግር ላይ ሊሆን ይችላል፣ ከእጅ ላይ ሊሆን ይችላል፣ ወርቅ ሊሆን ይችላል፣ ብርም ሊሆን ይችላል፣ ዳይመንድም ሊሆን ይችላል፣ ኦፓልም ሊሆን ይችላል። ማንኛውም የመቆነጃጃ አይነቶች ሁሉ ከሰውነቷ ላይ የዚህን ጊዜ ማውለቅ አለባቸው። አራተኛ ብኹር እና ጭሳጭሶች ምናምን እንደዚህ ነገራቶች እና ሽቶዎች። አምስተኛ እንዲህ የሰውነት ላይ ቅባቶች ምናምን ኩል ምናምን የሚባሉት ማለት ነው። እነዚህ ነገራቶች ይወገዱ። ነገር ግን በወር አበባ ጊዜዋ ያንን ሽታና ጠረን ለማስወገድ ሲባል አንዳንድ ቤት ውስጥ ተጠቀማቸው ችግር የለውም። ገብታችኋል? እነዚህ ነገራቶች እርሷ መዋቢያዋንና መቆነጃጃዋን ነገራቶች የተከለከሉበት ምክንያት ታዲያ በጥቅሉ ለምንድን ነው ከተባለ በእነዚህ ከ4 ወር ከ10 ቀን ጊዜያት ሌላ ባል እንዲያገባት ዘንድ ሊጋብዛት የሆኑ ነገራቶችን ከሰውነቷ ማስወገድ ስላለባት ነው። አንደኛው እሱ ነው። ምክንያቱም በእነዚህ ጊዜያቶች ባል ማግባት አይቻልም 4 ወር ከ10 ቀን እስኪያልቅ ድረስ። እነዚህ ጊዜያቶች ለዛ ሲባል ተከልክለዋል። እሺ፣ እንደ አጠቃላይ በባሏ በሞተባት ሴት ላይ ልትጠብቃቸው የሚገቡ 5 ነገራቶች እነዚህ ናቸው። ሌላ ጥያቄ አለሽ? እሺ፣ ጸጉሯን ሰው ሴቶች ቢያዩት ችግር አለው? ሴቶች ጸጉሯን ቢያዩት ችግር የለም። ምናልባት እዛ ቤቷ ውስጥ የራሷ ዘመዶች ባይሆኑ ግን ይህ የተፈጠረው በስደት ስለሆነ ቤት ካስቀመጣት ምናምን ስትል ነበረ። በስደት ነው ይሄ የሆነው። ስራ መሄድ ነው የሚወደደው ወይስ ቤት ተቀምጦ ዕዳ መጨረስ? በእነዚህ በ4 ወር ከ10 ቀን ቀናቶች ራሷን የምትችልበት የሆነ ገንዘብ ካላት እዛው የተቀመጠችበት ቤት ሆና ታሳልፍ። ግን ካልሰራች ይችልች ራሷን የምትቀልብበት ገንዘብ ከሌላት የግዴታ ወጣ መስራት ካለባት ወጣ መስራት ትችላለች። ማዳም ቤት ሆና የዕዳ ጊዜዋን ታሳልፋለች እየሰራች እዛው። አይ እሺ፣ ሹክራን ጀዛከላሁ ኸይር። አፍዋን። ሰላም አለይኩም። ጥያቄ ነበረኝ። ድምፅህ አይሰማም ሆሱ። ጥያቄሽ ምንድን ነው? ጥያቄ ውጭ ሀገር ሂጄ ነበርና ልመጣ ስል ኒቃም መልበስ ፈልጋለሁ ብዬ ሴትዮዬን ኒቃም ገዛችልኝ። በራሴ ብር ግዢልኝ ብላት በእሷ ብር ገዛችልኝ ማለት ነው። ከዛ ኢትዮጵያ መጣሁኝ። ኢትዮጵያ ስመጣ የተወሰነ አንድ ወር ምናምን ስቆይ የሆነ በእግር መንገድ ስለሆነ የሚኬደው እግር መንገድ ምናምን ሲሄድ በጣም ልቤን ያፍነኛልና እንዴት ይታያል? ማውጣት አለብኝ ወይስ ልልበስ? የመነጽርህን ቆሻሻ ጽዳው መጀመሪያ እያለ ኢየሱስ ክርስቶስ ታጠብ ብሎ አላስተማረም። አንድም ቦታ ላይ አይደለም ስለ መነጽር ሰውነትህን አካልህን ማለት ነው ዛሬ የምትታጠበው። እንዲሁም እርሱና ሐዋርያቶቹ መጽሐፍ ቅዱስ ላይ ምግብ ተጋብዘው ሲበሉ አይታጠቡም ነበር፣ ዝም ብለው ነበር የሚበሉት ይላል መጽሐፉ። እኛ ግን እንደዚህ ያደርጋል ኢሳ አንልም። ኢሳ በጣም ንጹህ ሰው ነው፣ ፎ ያለ ነው፣ እጅግ በጣም ያማረ የተዋበ ነው። ገብቶሃል? መጽሐፍ ግን እንደዛ ብሎታል። አንተ በመጽሐፍ የምትመራ ከሆንክ ስለ ንጽህና የማስተማር ሞራል የለም። ምክንያቱም ታጠብ ራሱ አልተባልክም እኮ መጽሐፉ ላይ።
ሽንት ቤት ሄደህ ታጠብ አልተባልክም አላለም መጽሐፉ ላይ ኢየሱስ ክርስቶስ እንዲሁም ሐዋርያቶች። አሜን ነው። እሺ ጥያቄ አለ ግን ምድረ ጥያቄሽ? ስለሳብከኝ አመሰግናለሁ። እኔ በጣም ድፍረታችሁ በጣም ያሳዝናል። እውነት ለመናገር ሴሰኛው መሐመድ 23 ዓመት የፈጠረው አላህ የሚባለው ጣዖታችሁ ተመልከቱ። ሀዲህ ታሪክ ቤተ ክርስቲያን አስተምሮ እንዲህ አይነት ሰዎች ራሳቸው ይሄ ልጅ አሁን ሰላም አለይኩም ሁሱ ሰው እያወራ ጣልቃ ባትገባ። ይሄ ልጅ አሁን ላይቭ ከፍቶ ማታ ላይ ቁጭ ብሎ ይሄን ቢናገር ሙሉ የቲክቶክ ኦርቶዶክስ ወላሂ ተከታዮች ይሆናሉ። አላህ ሻሂዴ ነው የምላቸው። አላህ ምስክሬ ነው። ላይቭ ከፍቶ ይሄን ቃል ቢናገር አሁን 5000 10000 ሰው ላይቭ ላይ ቁጭ ብሎ ይከተላል። ጀግና ይላሉ ከታች። ጀግናችን አላህ መስታ ቆም ብላችሁ አስተውሉ። ቆም ብላችሁ አስተውሉ። ወአለይኩም ሰላም። ተናግሬ ነበር አልሰማኸኝም ማለት ነው። ወላሂ እና ስለ ውጭ ሀገር ነበርኩኝ ወደዚህ ልመጣ ስል ሴትዮዬ ንቃም ግዢልኝ ንቃም መልበስ ፈልጋለሁ ብያት በእኔ ብር ግዢልኝ ብላት በራሷ ብር ገዛችልኝ። እና ያን ንቃም ለብሼ መጣሁ ኢትዮጵያ እግር መንገድ ሳይድ በጣም ልቤን እያመመኝ በቃ ልቤን ስፍት አድርጎ ይዘኛልና ልልበስ ዝም ብዬ ማለት ንቃቡን ሌላ ልቀይር ነው ወይንስ ሙሉ በሙሉ ላውጣው ወይ ነው ጥያቄሽ? ባወጣው ነው ግን እሺ ከተጨናነቀች ሴት ልጅ ለእንትኗ በሚያፈናት ምናምን ከሆነ በተፈጥሯ ያንን ነገር በታወልቅ ችግር የለውም፣ ተፈቅዶላታል። ነብያችን ሰለላሁ ዐለይሂ ወሰለም ጋር አንዲት ሴት መጣ ጠይቃ ነበር። ልክ እንዳንቺ እኔ ንቃብ ለብሳለሁ እና በጣም ከእንትን የተነሳ ያፈናት ነበር። እኔ ለማውለቅ ይፈቀድልኛል ወይ ብላ ጠይቃው ይፈቀድልሻል፣ ብትታገሽ ግን ለአንቺ ጀነት አለሽ አሏት። እዚያ ነብያችን ሰለላሁ ዐለይሂ ወሰለም ይህን ተናግረዋታል። ስለዚህ የሚያፍናችሁና በተፈጥሯችሁ ያንን መቋቋም ማትችሉ ከሆነ እሺ ሁለተኛ ጥያቄ ነበረኝ። እነዛ እንደሆንኩ ባልተቤቴ ጋር ተጣልተን ተፋተን ነበረ፣ አውርዶ ነበር ኒካ ማለት ነው። ከዛ ልመጣ አካባቢ ደግሞ ረጃአቱ ልበልሽ ምናምን ብሎ እንትን ሲለኝ ሲለምነኝ እሺ ብዬ ረጃአቱ አለኝ። ረጃአቱ ሲለኝ አጠገቡ ሰው የለም፣ ምንም የለም፣ እኔም ሰው የለም አጠገቤ። እሺ አልኩትኝ፣ ችግር የለውም ችግር የለውም። ረጃአቱ ለማለት የግዴታ ሻሂድ አያስፈልግም። ሻሂድ ወይም ምስክሮች የሚያስፈልጉት ኒካህ ለማሰር ነው። ለመፍታት እና ለመመለስ ሻሂዶች ምስክሮች አያስፈልጉት። ግን የመለሰሽ በፈታሽ አዳረግ ዝቅ በይ እህት፣ አንድ ዝቅ በይ እሺ፣ ቀስ በይ ሪላክስ አስበርሽ ወይ መርሃባ አላለ። እሺ ለማንኛውም ፈትቼሻለሁ ካለብሽ ጊዜ በኋላ ያለው የዒድ ማን ነው? 3 ሀይድ እስክታይ ድረስ ባለው ጊዜ ነው ረጃቱ ያለሽ መልሽሻለሁ ያለሽ ወይንስ ከ3 ሀይድ በኋላ? አይ 3 ወር አልሞላንም። ረጃቱ ካለኝ በ2 ወር ምናምን ነው የመጣሁት። ስለዚህ ረጃቱ ያለሽ ከፈታሽ በኋላ 3 ሀይድ እስክታይ ድረስ ባለው ጊዜ ከሆነ ችግር የለውም፣ ረጃቱ መመለስ ይችላል። ለዛ ሻሂድ ምስክር አያስፈልግም፣ ችግር የለውም። ሻሂድ ምስክሮች የሚያስፈልጉት ኒካህ ለማሰር እንጂ ለመፍታትና ለመመለስ ችግር የለውም። ቢኖር መልካም፣ ባይኖርም ግን መስፈርት አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ላ ኒካህ ኢላ ቢወልይን ወሻሂደይን ነው ያሉት። ያለ ወኪልና ያለ ሻሂዶች ያለ ምስክሮች ኒካህ ጋብቻ የለም ብለዋል። ስለዚህ ጋብቻ ለማድረግ ኒካህ ለማሰር እንጂ ሻሂድ የሚያስፈልገው ለመመለስና ኒካህ ለማውረድ ሻሂድ ባይኖርም። እሺ መርሐባሽ። እሺ ሚኪ አቤት እንዴት ይሰማል? እሺ ደህና ነህ? እግዚአብሔር ይመስገን ደህና ነኝ። ወላሂ ክርስቶስ ሰው ነኝ ይላል። ሰው ታመልካለህ? ሰው ነኝም አምላክም ነኝ ነው የሚለው።
የትጋኑ አምላክ ነኝ አለ። ወረድክ ገራሚ አወራረድ ወረብል ካሉ ቲክቶክ ከጀመርኩ ጀምሬ ለመጀመሪያ ጊዜ እንደዚህ አይነት ፍጥነት እንዴ እንዴ الله المستعان الله المستعان ميكيشا دهنا نا ميكي يا سلام يا سلام يا سلام ايش